ተፈናቃዮች የመመለስ ጉዳይ ነገር ተፈናቃዮች የመመለስ ጉዳይ በዚህ በስምምነቱ መሰረት እንደ ትግራይ አንድ ታስክ ፎርስ ነበር ታደሰ የሚመራው ጀነራል ታደሰ አሁን የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት በዛን ሰዓት ምክትል ፕሬዝዳንት የነበሩት ማለት ነው። በእሳቸው የሚመራ ታስክ ፎርስ ነበር። አንድ ፕላን ወጥቶ ነበር። ያ ፕላን ከፌዴራል መንግስቱ ጋር ተስማምተው እነሱም ጭምር ተስማምተው ፕላኑ ተዘጋጅቶ መጥቶ ነበር። ያ ፕላን ምንድነው የሚለው መሰለ እኛ ይሄንበትም እነግርሃለሁ ፕራክቲካሊ እንዴት ነው ተፈናቃይ የሚመለሰው የሚል ምንድነው ያ ጽሁፍ ተፈናቃዮች መመለስ አለባቸው ወደ አካባቢያቸው የጸጥታቸው ሁኔታ ዋስትና ሊኖረው ይገባል ከዛ ውጭ መመለስ ስለማይችሉ በዛ አካባቢ ያስተዳደር ሁኔታ ደግሞ እንደ አዲስ መመረጥ አለበት ባይዘው እዛ አካባቢ ብቻ አይደለም ይሄ ምንም ሊያለያይ የሚችልም ነገር ስላልሆነ ያን ምርጫ መካሄድ አለበት ሎካል ከጣቢያ ጀምሮ የጣቢያ የወረዳ ምርጫዎች መካሄድ መቻል አለባቸው በራሱ እንዲወስን ማለት ነው ህዝቡ በራሱ መወሰን አለበት የሚሉ በጣም በርካታ እንትኖች ያሉበት ነበረ አንድ ብቻ ልዩነት ነበር ማስታወሰው በዛን ሰዓት ያቺ ልዩነት ምንድነች ተጠሪነታቸው ለማን መሆን አለበት እምትል ብቻ ነች ማለት እነማ ተመላሹ ተፈናቃዮቹ ሳይሆኑ ኮንቴስትድ የሚባሉ አካባቢዎችም አልቆ ለምሳሌ የኛ አካባቢ አለ አላማጣ አካባቢ ማለት ነው አለ ምዕራብ ደግሞ አለ እንደምታየው አሁን በዚህ በቅርብም አንድ እንትን ወጥቶ ባለበት ምክንያት ማለት ነው ለማን ነው መሆን ያለባቸው በሚል ለፌዴራል መንግስቱ አይ ለትግራይ መንግስት ይሄ ብቻ ነው ፈንዳሜንታል ልዩነት የነበረው በዛ ሰዓት ማቀው ከዛ ከተወያየን በኋላ የተፈናቃይ የመመለስ ጉዳይ ቁማር ሆነ ገብቷል ማለት ለፖለቲከኞች ህይወት ሆነ ማራዘሚያ ሆነ እንጂ ቁማር መጫወቻ ሆነ እንጂ ፈንዳሜንታሊ ተፈናቃዮች መመለስ አለባቸው እኔ እናንተ አላማጣ መሄድ ብቻ እኮ ነው የሚጠበቅብን ወደ ቀዬ መግባት አለብኝ እኔ እናንተ አላማጣ ለመሄድ አላማጣ ሰው አለን እኮ ወንድም አለኝ እህት አለኝ ሞርዛን ፖለቲከኞች እኔን የሚቀበል ሰው አላማጣ አለ እኮ ይሄ መሆን ያለበት ሂማን ነው ደግሞ ይሄ ያልኩ ያሉት ሂማን ነው ይሄ ስለዚህ መግባት አለባቸው በጣም አስቸጋሪም ነበር እኛ ያንን ካደረግን በኋላ ቁጭ ብለን ሐሳቦቹን አየናቸው እንደ ዞን በደንብ ነው ያየናቸው ፖለቲካ ነው ወይስ የሰብአዊ መብት ጉዳይ ነው ተፈናቃዮችን የመመለስ ጉዳይ ነው ወይስ ሌሎች ፖለቲካ አጀንዳዎች የማራመድ ጉዳይ ነው የሚል በከፍተኛ ደረጃ ማየት ጀመርን እንደ ዞን ክሊር ነው የምናገረው እንደ ዞን ማለት ነው ሰው መመለስ አለባቸው አለኝ አሁን ለምን መሰለ መሆንና ማጨው ነው አይዲፒ የነበረን ወደ አገሩ ሄዶ ያ ተፈናቃይ ወደ አገር ቤት ሄዶ ከሚደርስበት ችግር በላይ በአይዲፒ ደርሰው ነበር በተለያየ ምክንያት ሰው ይሞትብናል ምክንያቱም አንድ ቦታ ነው ከ53,000 በላይ ተፈናቃይ ነው የነበረው ከሁሉ እንግዲህ 5 ወረዳዎች ከአላማጣ ከራያ አላማጣ ከኦፍላ ከኮረም ከዛታና ከከፊል የራያ ጨርጨር አካባቢ ማለት ነው ስለዚህ መመለስ አለባቸው ምን የሚወሰን እዛ በጣም ጨዋታው ያው ቁማር እየሆነ ሲሄድ ማለት ነው መነሳት የነበረባቸው በዛን ሰዓት ትክክልም ተገቢ ነው ብለህ የምታስበው ዋስትና አላቸው ወይ የጸጥታ ዋስትና አለን ወይ የሚል ልክ ነው እውነት ነው የጸጥታ ዋስትና ደግሞ ቤዚካሊ ህዝቡ ነው ባለቤት የጸጥታ ህዝብ ነው እንጂ ጠበንጃ የያዘ ሰራዊት አይደለም ሊሆን አይችልም በፍጹም ጠበንጃ የያዘ ሰራዊት ጠበንጃ ለያዘ ሌላ ኃይል ነው ምናልባትም ለዛ ነው የምትጠቀምበት በማህበረሰብ ውስጥ ያለ የጸጥታ ሁኔታ ቀንደኛ የሆነ ተሳታፊ እና ባለቤት ህዝቡ ራሱ ነው ህዝቡን ታምናለህ መጀመሪያ ጸጥታ እንዲመጣ ከዛ በኋላ ከዛ አለፍ ያለ ካለ የታጠቀ ኃይል ካለ ግን በታጠቀ ኃይል ነው ጸጥታን የምታስከብረው ሶኛ ኦኬ ትልቁ መመለስ የነበረብን ይሄ ነው እንደ ዞንም ገብቶናል ምን መስራት እንዳለብን በደንብ ገብቶናል ሶ ይሄንን ምን እናርጋለን ኦኬ ይሄንን ለመስራት ከህዝቡ ጋር መስራት ነው የትኛው ህዝብ ጋር መሰለ ተፈናቃዩ ብቻ አይደለም እቤት ያለው ህዝብ ቀየው ላይ ያለ ህዝብ አለ አይደል እንዴ ወንድምህ ተፈናቅሎ ኬንዳ ውስጥ የሞተ ነው ምን ታረጋለህ አንተ በእኛ ሀገር ታውቃለህ አቤት አድም ይባሉ አቦ ከረባት ይባሉ አሉ
በጣም በርካታ ስራ የሚሰሩ ኢንፍሉዌንሻል ሰዎች አሉን፣ የሃይማኖት አባቶች አሉን፣ ዱበርት ያለን። እነዚህም በሙሉ ተጠቀምንባቸው። ይህን ያህል ሰው ተፈናቅሎ መኖር የለበትም አለ። ከዚህ በፊት ባለፈው ጥምቀት ማጨው ላይ ስናከብር ይህን መልእክት አስተላልፍ ያለው ማለት ይሄ ቡድን ይህንን ጉዳይ መቆመሪያ ነው የሚጠቀምበት እንጂ እንደ ሰብአዊ መብት አስቦ ኤንድ ወደ ውጤትም መግፋት ላይ በጣም ችግር ውስጥ ይገባል፣ በጣም ችግር ውስጥ ያስገብቶታል የሚል ሰው። ከዛ በኋላ ከህዝቡ ጋር ከተስማማን በኋላ ውስጥ ካለው ህዝብ በዛን ሰዓት ያው ታጣቂዎች ነበሩ፣ የአማራ ታጣቂዎች አላማጣ ውስጥም ነበሩ፣ እንዲሁም ነበረ ዝም ብሎ የገሌ የማትለው ታጣቂም ነበረ። ምክንያቱም ምቹ ነዋ እንደዚህ አይነት ሁኔታ ለክፍት የሆነ ምቹ ነው እንደሚባለው ማለት ነው። ሶ ያንን ከተግባባን በኋላ እኛ በቀጥታ ከተፈናቃዮችም ጋር ተስማማን ማለት ነው። ከተፈናቃዮችም ጋር ከተስማማን በኋላ የተወሰኑ ነበሩ፣ ከፍ ዝቅ አለ ያው እንደምታውቀው ነበሩ። ግን አውቶማቲክ ህዝቡ ወደ ህዝቡ እንዲደባለቅ ነው ያደረግነው። ከዛ በኋላ አስተዳደር በተመለከተ ህዝብ ይመረጥ፣ ምን ችግር አለው? ምን ችግር አለው? ለምሳሌ እኛ 4-5 ዓመት ከዛ አካባቢ የለቀቀን አስተዳደር አምጥተህ አስተዳደር ይሁን ሬሌቫንት አይደለም። ስለዚህ ምንድነው እያደረኩ ያለሁት እዚህ ላይ አሁን መሰረታዊ ነገር ወደ ቀያቸው መለስ ነው አይደለም? አዎ መሰረታዊ ችግር እዛ ላይ ምንድነው የገጠመው ችግር? አሁን ወደ ቀያቸው ለመመለስ ተመልሰዋል። ያልተመለሱ አካባቢዎች ስላሉ ነው አሁን that is እነዚህ ያልተመለሱ አካባቢዎች ላይ እንዳይመለሱ ምክንያት የሆነ ማን ነው? ምንድነው? ይሄ በጣም ግልጽ ነኝ እዚህ ላይ ነው የምልህ። በጣም ግልጽ ነኝ እኮ ያ አመጣጤ አልታመነበትም። ስላልታመነበት የሚመለስ ከሆነ ምን መሰለህ እያለ ያለው ይሄ ኃይል ምን መሰለህ የሚመለስ ከሆነ እኔም አብሬ መመለስ አለብኝ። ከመሪዎቻችን ጋር እንመለሳለን። ከህወሓት ጋር ልመለስ ነው እንጂ በህወሓት የተፈጠረው የትግራይ ህዝብ እኮ የለም እኮ እንደዛ አይነት ህዝብ እኮ የለም። እንደውም የትግራይ ህዝብ ህወሓት በደረሰበት ቦታ ላይ እንዲደርስ የከፈለው ዋጋ በጣም ውድ ነው በእኔ እምነት። ህዝብን አይደለም ቅድሚያ የተሰጠው ነው እያልኩ ያለሁት። እኔ ካልገባው፣ እኔ ካላስተዳደርኩ፣ እኔ የሌለሁበት ሁሉም አይመችም ተባለ። ስለዚህ ለዚህ ተጠያቂው ማን ነው? ክሊር ነው። ይሄ ቡድን ይሄ ነው የሚጠየቀው። በጣም ግልጽ ነው።